የንስር የአኗኗር ዘይቤ በኃይለኛው በረራ፣ ጥልቅ እይታ፣ ግዞታዊነትና ለቤተሰብ ቁርጠኝነትን የሚገልጽ ሲሆን ብቸኛ አደን ግን የነጠላ የሆነ የዕድሜ ልክ ሽርክና ያለው ሲሆን ከጠንካራ የጫጩት እርባታና የትብብር ጥንድ አንድ አደን ጀምሮ እስከ ጥቅም ለማግኘት ዘላቂ አውሎ ንፋሶችን፣ ትኩረትን፣ ጽናትንና ከቆሻሻ ይልቅ አዲስ አዳኝ የማግኘትን ዕድሎችን በመያዝ ላይ ያተኩራል። ዕድለኛ አዳኞች ትኩስ አዳኝ ያድናሉ። የሞተ እንስሳትን ሳይሆን ዕድለኞችን በማግኘት ረገድ ክህሎት አላቸው። የጋራ አደን ወርቃማ ንስሮች በብዙውን ጊዜ ጥንድ ሆነው ያድናሉ። አደኑ አዳኝ ወደ ሌላኛው ያመራል። ልዩ መሳሪያዎች አሏቸው። ኃይለኛ ጥፍሮችንና ስለታማ ምንቃሮችን ምግብን ለመግደል እና ለመቅደድ ይረዳሉ። አመጋገባቸው ደግሞ የተለያየ ሲሆን ዓሣ፣ ትናንሽ አጥቢ እንስሳቶችንና ወፎችን ያካትታል። ብዙውን ጊዜ ዓሣዎችን አድነው ይበላሉ። አንድ ሰው ብቻውን የሚኖር እና ዕድሜ ልክ የትዳር ጓደኛ ንስሮችን ጠንካራ ትስስር ይፈጥራሉ። ብዙውን ጊዜ ለሕይወት ይመረጣሉ። ግዛታቸው ትላልቅ ግዛቶቻቸውንና የጎጆ ቦታዎችን ይከላከላል። ብዙውን ጊዜ ከፍ ባለ እና በማይደርስባቸው ቦታዎች ይሰራል። እንዲሁም ደግሞ ሁለቱም ወላጆቻቸው እንቁላሎችን ያቅፋሉ እና ትንንሽ ልጆችን ይንከባከባሉ። እነዚህም የሚቀበሉ ነገር ግን ለወራት ጥገኛ ሆነው ይቆያሉ። ዕለታዊና ብቸኛ፣ በአብዛኛውም በቀን ውስጥ ንቁ፣ ብዙውን ጊዜ ብቻውን ወይም ጥንድ ሆነው በክረምት ወቅት ቡድኖችን ሊፈጥሩ ይችላሉ። አውሎ ነፋስን ከፍ ባለው ለመብረርና ጥቅም ለማግኘት እንደ ዕድሎች ይጠቀማሉ። ከትንንሽ ወፎች በተለየ መልኩ የመቋቋም ችሎታ አላቸው። አስቸጋሪነትን የመቋቋም ችሎታቸው የሚታወቀው በአፈ ታሪክ የንስር ዳግም መወለድ የተመሰለው አሮጌ ክፍሎቻቸውን ሰብረው አዳዲስ ክፍሎቻቸውን የማብቀል አሮጌ ክንፎቻቸውን ሰብረው አዳዲስ ክንፎቻቸውን በማብቀል እድሳትን ይወክላሉ። እንደ ሌዘር ያለ ትኩረት በዓላማቸው ላይ አደንን በጠንካራ መንገድ ያድናሉ። ጥንካሬና ነፃነትን ደግሞ ማሸነፍንም ደግሞ ያመለክታል። ከሩቅ ዕድሎችን ለማየት ኃይለኛና የማየት ችሎታ አላቸው። የንስር ሕይወት የትኩረት አደን ጠንካራ የጥንዶችን ትስስር፣ ወጣቶችን ማሳደግን እና መከራን፣ አውሎ ንፋሶችን እንደ ጥንካሬ የመቋቋምና ጊዜውን ለመያዝ እንደ ዕድል መጠቀም የጥንካሬ የመቋቋምና ጊዜውን ገጽታውን የማይዝ እሁድ ነው። የንስር ሕይወት ታሪክ የሚለው ቃል በብዙ ጊዜ የሚያመለክተው አንድ እርጅና ያለው ንስር በ40 ዓመቱ ለ150 ቀናት የሚቆይ ሕመም የሚያስከትል የታጠፈውን ምንቃር፣ የደከመ ላባውንና ደካማ ጥፍሮቹን ለሌላ 30 ዓመታት ለማደስ የሚሰቃይ፣ ይህም በአስቸጋሪ ለውጥ የግል እድሳት የሚያመለክት ቢሆንም ይሄ አፈታሪክ ሳይሆን የባዮሎጂካዊ እውነት ነው። እውነተኛ የንስር ሕይወት ንስሮችን ጎጆ መስራት እና ፍልሰትን ያካትታል። የሕይወት ዘመናቸው እንደ ዝርያ ይለያያል። ለምሳሌ ራስ በራ ንስሮች ከ20 ዓመታት በላይ ይኖራል። አነቃቂው አፈታሪክ ደግሞ ዕድሜያቸው 10 የንስር መናቅር ይጠፋል። ጥፍሮቻቸው ጠንካራዎች ይሆናሉ እና ከባድ ላባዎችን በረራና ያደናቅፋሉ። ይህም አደን አስቸጋሪ ያደርገዋል። መሞት ወይም የሚያሰቃይ ከ150 ቀን የእድሳት ሂደት ማለፍ በኋላ ወደ ተራራው ጫፍ ይበራል። ምንቃሩን ለመስበር በድንጋዮቹ ላይ ደጋግሞ ይመታል። አዲስ እስኪያድስ ድረስ ይጠብቃል። ከዚያም አሮጌ ጥፍሮቻቸውና ላቦቻቸውን እዚያው ይነቃቅላል። ከ5 ወራት በኋላ እንደገና መወለድ ይጀምራሉ። ለሌላ 30 ዓመታት በኃይል መብረር የሚችል ሲሆን
ያለፈውን ትቶ ሙሉ በሙሉ ለመኖር ያለፈውን መተውን ያመለክታል። እውነተኛ የነስር ሕይወት ራስ በረሃ ነስር የመጀመሪያ ሕይወቱ ግልገሎችን ወይም ነስሮችን ግራጫ ናቸው። ለ56 እስከ 98 ቀናት በወላጆቻቸው ላይ ጥገኛ ናቸው። ብስለትና አደናቸው ደግሞ አሳን በማደን ይማራሉ። ራስ በረሃ ነስሮች የእንቁላል ቅርፊቶቻቸውን የሚያቃልል የዲዲቲ መመሪያ በታዋቂነት ተገኝተዋል። በጥበቃ ጥረቶቻቸውና እገዳ ምክንያት ከ34 እስከ 30 ቀናት የሚያቆይ መታቀፊያ ጊዜ ከ1 እስከ 3 እንቁላል ይጥላሉ። በዱር ውስጥ ከ20 እስከ 30 ዓመታት አንዳንድ ጊዜ ረዘም ላለ ጊዜ መኖር ይችላል። ከ150 ቀን ለውጥ በኋላ የድሮ ልማዶችን ማስወገድና ለግል እድገት የሚያሰቃይ ለውጥን በኃይል ያስተላልፋል። ብዙዎች ራሶቻቸውን ሕይወት እንዲያድሱ ያነሳሳቸዋል። ነስር ከወፎች ሁሉ ረጅም ዕድሜ አለው። እስከ 70 ዓመት ድረስ ሊኖር ይችላል። ነገር ግን ወደዚህ ዕድሜ ለመድረስ ነስር ከባድ ውሳኔ ማድረግ አለበት። በ40ዎቹ ዕድሜው ረጅምና ተለዋዋጭ ጥፍሮቹን እንደ ምግብ ሆኖ ሊያገለግል አዳኝ መያዝ አይችሉም። ረጅምና ሹል መናቅሩ ይጎነባበሳል። ያረጁና ከባድ ክንፎቹ በወፍራም ላባዎቹ ምክንያት ከደረቱ ጋር ጣብቀው ለመብረር አስቸጋሪ ያደርጉታል። ነስር 2 አማራጭ ብቻ አሉት፤ መሞት ወይም ለ150 ቀናት የሚያቆይ ከባድ ለውጥ ሂደት ውስጥ ማለፍ። ሂደቱ ነስር ወደ ተራራ ጫፍ መብረርና ጎጆው ላይ መቀመጥ ይጠይቃል። እነዚያ ነስር ምናቅሩ ከድንጋይ ጋር እስኪነቀል ድረስ ይወጋዋል። ከዚያ በኋላ ነስር አዲስ ምናቅር እስኪያድግ ድረስ ይጠብቃል። ከዚያ ጥፍሮቻቸውን ይነቃቅላል። አዲሶቹን ጥፍሮቻቸውን ያሳድጉ። ነስር ያረጁ ላባዎችን መነቃቀል ይጀምራል። ከ5 ወራት በኋላ ነስሩ እንደገና መወለድን ታዋቂ በረራ ወስዶ ለተጨማሪ ለ30 ዓመታት ይኖራል። አስደናቂው ታሪክ ደግሞ ይሄ ብቻ አይደለም። ሰዎች ከዳግም መወለድ ከሻንጣ መጥተውና ወደፊት ከመራመድ ከግል እድገት ጋር እርጅና ሂደት ከማዘግየት ጋር ከ40 ዕድሜ ውስጥ ወደ አዲስ አካል ብንገባ ምን ያህል አሪፍ ይሆናል። ነገር ግን ከብዙ ወፎች በተለየ የሴት ራስ በረሃ ነስሮች ከወንዶች ይበልጣሉ። ክብደታቸው እንደ ኬሮስ እና ጾታ ይለያያል። በአጠቃላይ ወንዶቹ ከተመሳሳይ አካባቢ ካሉ ሴቶች ግምት በ25% ያነሰ ክብደት አላቸው። የሴት ራሰ በረሃ ነስሮች አማካኝ ክብደት ከ10 እስከ 4 ፓውንድ ነው። ነገር ግን ነስሮች የሚበሩበት ቦታ ላይ መመስረት ትልቅ ልዩነት አለ። ደቡባዊ ራስ ነስሮች ሰሜናዊ ክልሎች ውስጥ ካሉ ያነሱ ናቸው። በአላስካ ሴቶች እስከ 18 ፓውንድ ሊመዝኑ ይችላሉ። በፍሎሪዳ ውስጥ ያሉ ነስሮች ደግሞ ከ6 እስከ 8 ፓውንድ ሊመዝኑ ይችላሉ። በወንዶችና በሴቶች መካከል ያለው የመጠን ልዩነት የተገላቢጦሽ ነው። ወርቃማ ነስሮች ከ6 እስከ 15 ፓውንድ ይመዝናል። የሴቶች ወርቃማ ነስር አማካኝ ክብደት ከ10 እስከ 14 ፓውንድ ሲሆን ወንዶች ደግሞ ከ25% ያነሰ ክብደት አላቸው። በ1976 ለአደጋ እንደተጋለጡ ከተሰነዘረ በኋላ ራስ በረሃው ነስር ከ1900ዎቹ መጨረሻ ላይ አገገመ። በ1995 ራሰ በረሃው ነስር አደጋ ላይ ወድቋል ተብሎ ተዘርዝሯል እና በ2007 እነዚህ አድናቂ እሳት ከዝርዝሩ ሙሉ በሙሉ ዘለ። ዛሬ ሁሉም ነስሮች በ1940 በኮንግረስ በጸደቀው ራሰ በረሃ እና ወርቃማ ነስር ጠበቃ ሕግ ስር ይጠበቃሉ። በሰሜን አሜሪካ ከ800 በላይ የአዕዋፍ ዝርያዎች የሚጠበቀው በ1918 በፌዴራል የሚፈልስ የወፍ ስምምነት ሕግ ይጠበቃል። ላባዎቹና የሁሉም የሚፈልሱ ወፎች ክፍል ያለ ፍቃድ መያዝ ሕገወጥ ነው። ዛሬ ሁሉም ነስሮች በ1940 በኮንግረስ በጸደቀው ራሰ በረሃና ወርቃማ ነስር ጥቃት ሕግ
ስር ይጠበቃል። በሰሜን አሜሪካ ከ800 የአዕዋፍ ዝርያዎች የሚጠበቁት በ1918 በፌዴራል የሚያልፍ ስምምነት ሕግ ይጠበቃል። ላባዎቹና የሁሉም የሚፈልሱ ወፎች ክፍል ያለ ፍቃድ መያዝ ሕገወጥ ነው። ፌዴራል የአርሲ ሕግ የዱር እንስሳት የአሳ እና የእጽዋት ንግድ እንዳይጓጓዝ ወይም እንዳይሸጥ ይከለከላል። የሊሴ ሕግ የንስሮችንና ለክንፎቹ እንደ ተጨማሪ የመከላከያ ሽፋን ይሆናል።